ሰኔና ሰኞ ተገጣጥሟል። ብዙዎች ይሄንን ነገር ስናገር ፍርሃት ሊያርባችሁ ይችላል። ነገር ግን በአሁኑ በዚህ አመትም እንግዲህ ሰኔና ሰኞ ተገጣጥሟል። በሚቀጥለው ሳምንት ሰኔ 1 ይሆናል ሰኞ ዕለት። እናም እነዚህ ሁለቱ ቀኖች አንድ ላይ ሲገጥሙ ብዙዎች ፍራቻ ያድርባቸዋል። ሰኔና ሰኞ ገጠሙ ማለት በጣም ብዙ የሆኑ መጥፎ ነገሮች ወደኛ ይመጣሉ ማለት ነው ብለው ያስባሉ ብዙዎች። ነገር ግን ወደ ኋላ ተመልሼ ለማየት እንደሞከርኩት እንደ እኛ አቆጣጠር ማለትም በ1956 የኢትዮጵያ ትራፊክ መንገዷን የቀየረችበት ወቅት ነበር። በዛን ወቅትም እንግዲህ ብዙዎች ለአደጋ ተጋልጠው ነበር። ማለትም እንግሊዞች ከነበራቸው አገዛዝ ወይም አሰራር ወደ ጣሊያኖች የዞረበት ማለትም ወደ ነበረበት የኢትዮጵያ ትራፊክ መንገድ የተቀየረበት ጊዜ ነበር። በዛም ምክንያት ሰዎች ግራ ስለገባ ብዙዎች አደጋ ደርሶባቸው ነበር ተብሏል። በዚህም ምክንያት ሰኔና ሰኞ ስለገጠመ ነው እንደዚህ አይነት አደጋዎች የደረሱት። ወደፊትም እነዚህ አይነት ቀኖች ከተገጣጠሙ አደጋ ይደርስብናል ብለው የሚያስቡ ሰዎች አሉ። በተጨማሪም ጋሪ ከአዲስ አበባ የወጣበት ዓመተ ምህረት ነው በዛው በ1956 እንደ ፈረንጆቹ እንደ ኢትዮጵያ አቆጣጠር። ታዲያ ብዙዎች ይህ ቀን ሲገጥም እንግዲህ እንዳልኳችሁ ፍራቻ ያድርባቸዋል። ለሚመጣው መጥፎ ነገር አለ ብለው ያስባሉ። እናንተስ ምን ታስባላችሁ? አሁንስ እያሳለፍ ነው ያለው መጥፎ ነገር ከዚህ ቀን መገጣጠም ጋር የተያዘ ናችሁ ብላችሁ ታስባላችሁ? በሚቀጥለው ሳምንት ሰኔ 1 ሰኞ ዕለት ይውላል። ሰኔና ሰኞ ይጋጠማሉ። ከዚህስ ምን እንጠብቃለን? እንግዲህ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የውጭ ዜጎች በመጡ ቁጥር እባካችሁን 10 ብር ጨምሩልኝ፣ 20 ብር ጨምሩልኝ የምትል ሀገር ሆናለች ሀገራችን። የለማኝ ሀገር ዜጎች መሆናችሁን ለአንድ አፍታም እንዳትዘነጉ። ኢትዮጵያ ለማኝ ሀገር ነች። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ 10 ዓመት ሰርቻለሁ። በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ። አሁንም በልመና የምሰራቸው ስራዎች አሉ። የላሊበላን ግንብ የሰራን፣ የጎንደርን ቤተ መንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይሄን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተ መንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀል። በአሜሪካን ኮንግረስ በአንድ ወቅት የተሰራ አንድ ድራማ ያስታውሰኛል። በወቅቱ ከፍተኛ ታዋቂነት እያገኙ የነበሩ ኒውት ጊንግሪች የሚባሉ የታወቁ የሪፐብሊካን ፓርቲ ኮንግረስማን ነበሩ። በኋላ ኮንግረስን ለቀው ሄዷል። አንድ ቀን ልባቸው እስኪወልቅ ድረስ በስሜት ይከራከራሉ። በቴሌቪዥን ይተላለፋል። እጃቸውን ያወራጫሉ። ስሜቱ ሌላ ነገር ነው። ይሄን ነገር እያስተናገዱ የነበሩት የምክር ቤቱ አፈ ጉባኤ ረጅም ጊዜ ልምድ የነበራቸው ሰው ናቸው። ተናጋሪውን ንግግሩን ያቆሙና ካሜራውን ወደ አዳራሹ አዙረው ይሉታል። የአሜሪካ ኮንግረስ ስብሰባ ሲገባ ስሙን ካስመዘገበ በኋላ መውጣት ይችላል። እናም እንዳጋጣሚ ሆኖ ሰውየው ሲናገሩ እሳቸው ብቻ ናቸው አዳራሽ ውስጥ ያሉት። ድህነት ምንጩ ህዝቡ 75 ሚሊዮን በመሆኑ ነው ብያልወስድ ወይም 80 ሚሊዮን በመሆኑ ነው ብያልወስድ። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። የቤተሰብ ምጣኔ አምራች ዜጋን ከመፍጠር አኳያ በጎ አስተዋጽኦ አለው ብዬ ወስዳለሁ። የዛሬ 30 ዓመት 50 ሚሊዮን ህዝብ እያለን 2% የመዋለድ ሬት ቢኖር ከ50 ሚሊዮን ውስጥ ስለሆነ እድገታችን ውስን ነው። አሁንም 2% ከሆነ ከ100 ሚሊዮን ስለሚሆን የዛን ጊዜ ከነበረው በእጥፍ ያድጋል። ይህን ታሳቢ አድርጎ የአወላለድ ስርዓታችንን ትንሽ ያዝ ማድረግ ካልተቻለ ፍላጎት እየጨመረ ስለሚሄድ በከፍተኛ ደረጃ አስቸጋሪ ይሆናል። አንደኛው
ወሊድ መቆጣጠር ማለት በብዙ መንገድ ስለሆነ በሚመቻችሁ መንገድ መቆጣጠር ይቻላል። መለስ ናፈቅከን እኮ ና እንጂ ተመለስ። አንተ ስትሄድ አብይ አህመድ መጣ፣ የንጹሃንን ደም ቁጭ ብሎ የሚጠጣ ሐዘን እፍረት ማይሰማው የሆነ አይን አውጣ። እሱ ላይ ወደቀች የመጨረሻችን ዕጣ። ና እንጂ መለስ ና ከመቃብር ውጣ፣ ለዚህ ገዳይ መንግሥት ሰይፍህን መዛህ አውጣ። አንተ ትትህን ስትሄድ ሰላምም ሄደች ትታን፣ መጥተው አባረራት አብይ አህመድ ሰይጣን። ተደፈረች እኮ ቤተ ክርስቲያናችን፣ ተገድለው አለቁ ካህናቶቻችን፣ እየታረዱ ነው ንጹሐን አማኞቻችን። ና እንጂ መለስ ና ሰላማዊው መንግሥታችን። ሰው ሲጠፋ ሲሰደድ ሲታነቅ፣ ሰው እየሞተ ለዝምባብዌ የሚጨነቅ፣ ሕዝብ በድሮን እየተጨፈጨፈ ተቃጥሎ እያረረ፣ ብልጽግና ምን ያረጋል ያሳፍራል። ኧረ አብይ አህመድ ፈጣሪ ጣልህ ወደማትወጣበት ወጥመድ። ከድሃም እንኳን ከለር የምትመርጥ፣ ከድሃም እንኳን ቋንቋ የምትመርጥ፣ ከድሃም እንኳን አይሳካልህም። ለድሃ የሚራራ ለድሃ የሚያዝን ድሃን የሚያበላ ብሔር ቀድሞ የማይታየው ድሃ እናት ሲያይ ዘሬ ቋንቋ የማይል ብትሆን በምድር ብቻ ሳይሆን በሰማይም ታተርፋለህ። ቤተሰብ እስኪ አንድ ነገር ዛሬ ልንገራችሁ። ሰኔና ሰኞ የሚለውን አንድ ነገር ልነግራችሁ ነው። ዘንድሮ ሰኔና ሰኞ እንዴት ተገጣጠመ የሚለውን መጀመሪያ ላስረዳችሁ። ሰኔና ሰኞ በጣም ረጅም የሆነ በአባቶቻችን በተለያየ በአቡሻርም በተለያየ መዛግብት እንደተቀመጠው ከሆነ ሰኔና ሰኞ መከራን ይዞ ነው ይመጣ እና ዘንድሮ ሀገር የተከለው ትልቅ ዛፍ ይወድቃል። እመኑኝ፣ ይህን ቪዲዮ ሼር አድርጉት። ሀገር የተከለው ትልቅ ዛፍ ይወድቃል። ሀገር የተከለው ትልቅ ዛፍ ይወድቃል። ደግሜ እናገራለሁ። ይህን ቪዲዮ የእውነት ሴቭ አድርጋችሁ ያዙትና ነገ አውጣችሁ ይሄ ልጅ እኮ እንዲህ ብሎ ነበር ትላላችሁ። ያው ብዙዎቹ እየተናገሩ በኋላ እንደምንም ሳታዩት ቆይታችሁ በኋላ እያነሳችሁ እንዲህ ብለው ነበር ምናምን እያላችሁ እንደ ጥንቆላ የሚወሰዳችሁ ሰዎች ነበራችሁ እና ማየት ማስተዋል የአባቶችን ጥበብ ማየት መልካም ነው እና ዘንድሮ ሰኔና ሰኞ ወቅቱ በጣም አስቸጋሪ ነው። በዘመነ ሉቃስ ከገጠመ ማለት ነው አገሪቱ ውንጥቅጥቅ ያለ ጦርነት ውስጥ ትገባለች። ትልቅ ዛፍ ይወድቃል። ያው 2019 እስቲገባ ድረስ መከራ አለ። ንስሐ ያልገባችሁ ንስሐ ግቡ። ንስሐ ያልገባችሁ ሰዎች ንስሐ ግቡ። ክፋት የምታደርጉ ሰዎች ከክፋታችሁ ተመለሱ። እመኑኝ፣ ይህንን ቪዲዮ ፋወራይት አድርጋችሁ ቁጭ አድርጉት፣ ታዩታላችሁ። ሁላችንም እግዚአብሔር በሰላም ካሳለፈን በሰላም ከደረስነ ትልቅ ዛፍ ይወድቃል፣ ታዩታላችሁ። ያን ትልቅ ዛፍ ደግሞ ትልቅ ዛፍ የተባለው አገር የተከለው ትልቅ ዛፍ የተባለውን ደግሞ ማን እንደሆነ እነግራችኋለሁ። እና ይህን ቪዲዮ ኮፒ ሊንክ አድርጋችሁ ለሁሉም እንዲዳረስ አድርጉት። ግን በኃይለኛው ጥንቃቄ እንድታደርጉ ነው። ይህንን ነው የምነግራችሁ፣ በኃይለኛው ጥንቃቄ እንድታደርጉ ነው። ክፉ ሰዎች ተመለሱ ወደ ራሳችሁ። ክፉ ሰዎች ተመለሱ ወደ ራሳችሁ። ንስሐ ያልገባችሁ ንስሐ ግቡ። የእውነት ዋዛ ፈዛዛ የምትለቁ ቲክቶክ ላይ ብዙ ነገር የምታደርጉ ሰዎች ተመለሱ። ሴቶች ገላችሁን እየለቀቃችሁ ገላችሁን ምንጦታችሁ ምናችሁን እያሳያችሁ ወንድ ልጅን አታፍዙ። ወንድ ልጅን እንዳልሆነ ሽባ እያረጋችሁ ነው ያላችሁ። በተመሳሳይ ወንዶችም ይህን ዲጋፕ ፑሻፕ ተቀጠቅጣለህ፣ ደረትን ነፍተህ እዚህ ላይ እየለቀቅ እየተገላበጥህ ሴቶችን ብዙ ነገር እያማለክ ነው የምትገኘው። ጥንቃቄ አድርግ እህቴ፣ ጥንቃቄ አድርግ። ዳቧ እንዳመረላት ባለሙያ ሴት አንቺም እምሙሽን ገልብጠሽ ወንድን ለማማለል የምትሞክሪ ሴት ወዮልሽ። ደረትሽን ገልብጠሽ አምሮልኛል መስሎሽ ከንፈርሽን ልክ ጅብ የገመጠው አህያ መስለሽ ምትሄጂ ሴት አለሽ። ወዮልሽ ነው የምልሽ። ወዮልሽ። እኔ እነግርሻለሁ፣ አስረግጬ ነው የምነግርሽ። ወዮልሽ።
ተመለሽ፣ ወደ ራስሽ ተመለሽ። ዘንድሮ ይሄ የመጠረያ ጊዜ ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቃችሁ። የእውነት ዓለምን የፈጠሩ አጋዕዝተ ዓለም ቅድስት ሥላሴ ከዚህ አይነት ነገር ይጠብቃችሁ። የሕፃናት የልጆች አምላክ የእውነት እኛን ይምረን እንዲሆን እንጂ ከባድ ነው። ስለዚህ ይህንን ቪዲዮ ሸር አድርጉት እላለሁ።